እኔ ያላልኩትን ብዙ ተጠምዝዞ ይነገራል። ወንጌል ለኦርቶዶክሳውያን መስበክ ብላስፈሚ ነው ብሏል። ወንጌል ለኦርቶዶክሳውያን መስበክ ብላስፈሚ ነው አላልኩም። እንደዛ አይደለም ያልኩት። ወንጌል እንደውም ማትሰብክ ቤተክርስቲያን ማርክ የላትም። እውነተኛ ትሩ ቸርች ኦፍ ክራይስት የሚለውን ማርክ የላትም የሚለውን አብራርቻለሁ። ስፔሲፋይድ አድርጌ ነው ያቀረብኩት። እዚህ ቲክቶክ ላይ ያሉ ብዬ ነው ያቀረብኩት። ያ ለምን እንደሚነጠል አላውቅም። እዚህ ቲክቶክ ላይ ያሉት ወንጌል መስበክ አይደለም እንዳውም ያልኩት፣ ጌታን ተቀበል ማለት ነው ያልኩት። ጌታን ተቀበል ብለህ ስለ ጌታ የምትነግረው የምታብራራለትን ትምትለት ጌታ የሚባል ነገር ለማያውቀው ሰው ነው። እዚህ ቲክቶክ ላይ ያሉት ግን ከኛ በተሻለ እንዳውም አንዳንዶቹ ከኛ በተሻለ ያብራሩታል። የአባቶች ትምህርት በሉ፣ መጽሐፍ ቅዱስ በሉ፣ ብሉይ ኪዳኑን በሉ፣ አዲስ ኪዳኑን በሉ በደንብ ያብራሩታል። በሜንላይን ክርስቲያኒቲም ናቸው። እነሱን ልክ አዲስ ሰው ጌታን እንደማያውቅ ሰው ጌታን ተቀበል ብለህ አትለውም። ታዲያ እንዴት ነው የምታደርገው? አንድነት አለን፣ ልዩነት ባለን ላይ እንወያይበታለን፣ ዲቤት እንገባበታለን አደለ? ሲደረግ የነበረው እንደዛ ነው። በማንቀበለው በማንስማማው ነገር ላይ ዲቤት እንገባበታለን። የኔ የተሻለ ነው የሚለውን ነገር በዲቤት ውስጥ ነው የምታሳይ። ያ ወንጌል ነው። ዲቤት ወንጌል ነው። ዲቤት ወንጌል አይደለም የሚል ካለ ዲቤት ማቆም አለበት። ዲቤት ወንጌል ነው። በዲቤት ወንጌል ይነገራል። ያንተን ታሳያለህ። ልዩነት ባለህ ነገር ላይ ልዩነት ያለህ ነገር አለ ማለት ግን አንድ የሚያደርግ ነገር የለም ማለት ግን አይደለም። ያንን ነው ያብራራሁት የተናገርኩት ማለት ነው። እና ግን ተጠምዝዞ ለኦርቶዶክሳውያን ወንጌል መስበክ ብላስፈሚ ነው ብሏል ዳዊት አላልኩም። ያላልኩትን ማለት በጣም ስህተት ነው። ወንጌል ለሁሉም ነው። ለሁሉም ለምንድን ነው እሑድ ስንሄድ ወንጌል የምንሰበከው ታዲያ? ለምንድን ነው እዚህ የምንማማረው የምንነጋገረው ባይብል ስተዲ የሚጠናው ምን የሚለው ወንጌል አይደለም? ወንጌል ለሁሉም ነው፣ ለፍጥረት ሁሉ ነው እያልኩ ያለሁት ምንድን ነው? ይሄ ጌታን ተቀበል ብለህ ስለ ጌታ ክርስቶስ ሞተል የዛሬ 2000 ዓመት እንደዚህ ተነሳል ሞተል ለኃጢአት ምናምን ብለህ የምትነግረው ስለ ክርስቶስ ምንም ለማያውቅ ሰው ነው። እዚህ ቲክቶክ ላይ ያሉት የኦርቶዶክስ ዕቅበተ እምነት ላይ የሚሰሩትን በምታይበት ሰዓት ግን ከኛ በተሻለ እንዳውም ያብራሩታል። የእኛ ጋር በዚህ ፕሮቴስታንቱ ጋር አብዛኛው ጋር የአባቶች ትምህርት ላይ ድክመት አለ። እነሱ ጋር ግን የተሻለ ነገር አለ፣ የተሻለ ያብራሩታል። ስለዚህ ልክ አዲስ ጌታን እንደማያውቅ ሰው ጌታን ተቀበል አይደለም የምትለው። ልዩነትህ ላይ ዲቤት ነው የምትገባው፣ ልዩነትህ ላይ ትወያይበታለህ። ያ ወንጌል ነው። ስለዚህ በደንብ መሸጥ የቻለ ኮንቨርት ያስደርጋል ማለት ነው። ዓላማው አይደለ? መጨረሻ ላይ የኔ የተሻለ ነው ብለህ ታሳያለህ። የተሻለ መሆኑን በደንብ ከሸጥከው ኮንቨርት ታስደርጋለህ ማለት ነው። ግን አስቀድሞ ክርስቲያን አልነበረም፣ በቃ ጨለማ ናቸው፣ እንደዚህ ናቸው፣ ይሄ ክርስቲያን አይደሉም የሚለውን ነው ኦፖዝ ያደረጉት። ሜንላይን ክርስቲያኒቲ ማለት ምን ማለት ነው? ሜንላይን ክርስቲያኒቲ ናቸው። ነገር ግን ፉል ኦፍ ትሩዝ እኛ ጋር አለ ነው የምንለው። እነሱም ደግሞ እኛ ጋር አለ። ያንን ፉል ኦፍ ትሩዝ ታሳያለህ። ያንን በምታሳይበት ሰዓት ወንጌልን ትሰብካለህ፣ ትሸጣለህ። በደንብ የሸጠ ኮንቨርት ያስደርጋል ማለት ነው እንጂ ሙሉ ይሄ ክርስቲያን እንዳልሆኑ ጨለማ እንደሆኑ ፕሮቴስታንት ብቻ ብርሃን ውስጥ ያለ ፕሮቴስታንት ብቻ እንደዛ አይደለም። የቤተ ክርስቲያን ትምህርታችንም እንደዛ አይደለም ነው። ቪዚብል እና ኢንቪዚብል ብለን ቸርች ስንከፍለው እንደዛ አይደለም። ፕሮቴስታንት የሆነ ሁሉ ድኗል ማለት አይደለም። ሰው ፕሮቴስታንት ስለሆነ ድኗል ማለት አይደለም። እንደዛ አይነት ትምህርት የለንም። ፕሮቴስታንት ውስጥ የዳኑ አሉ ነው የምንለው። ኦርቶዶክስ ውስጥ የዳኑ አሉ፣ ካቶሊክ ውስጥ የዳኑ አሉ ነው። ኢንቪዚብል ቸርች የምንላት ያንን ነው። ቪዚብል ቸርች ውስጥ ግን ሳክራመንትን አድሚኒስተር የምታደርገው ስልጣነ ክህነትን ኤክሰርሳይዝ የምታደርገዋ ነች። እዛ ውስጥ ግን የዳኑም ያልዳኑም አሉ፣ በጎችም አሉ፣ ፍየሎችም አሉ፣ እንክርዳዶችም አሉ፣ ስንዴዎችም አሉ። ፕሮቴስታንት ውስጥ እንክርዳዶች አሉ፣ ስንዴዎች አሉ። ኦርቶዶክስ ውስጥ እንክርዳዶች አሉ፣ ስንዴዎች አሉ። ካቶሊክ ውስጥ እንክርዳዶች አሉ፣ ስንዴዎች አሉ። ይህንን ማወቅ አለብን ነው ዓላማው። ኦኬ፣ ጥያቄዎቻችሁን ጨርሳችኋል አይደለ? እንዲህም ይቆያል ብለን አልጠበቅንም እና ዴቫ፣ አሁን ብዙ ሰው እዚህ ውስጥ ስላለ ይህንን ነገር ብናገር ይጠቅማል። መናገር የምፈልገው ነገር ያለ ያልከውን ጊዜ ወስደህ መናገር ትችላለህ። በእውነት እኔ በእኔ በኩል እዚህ ወርደህ እንደው በቃ መተህ ሀሳብ ስለተናገርክ በጣም ነው የምናመሰግን። እንዲህ ለመወያየትም አልነበረም፣ ለሰላምታ ነበር የገባው። ግን ጊዜን ስለሰጠን እናመሰግንሃለን። ሀሳብክን መናገር ትችላለህ። ላሉት ሰዎችም ተባረክ።
ያ ተረዱን ነው የምንለው። ልክ አዲስ ትምህርት እንግዳ ትምህርት እንዳመጣን ግር አይበላችሁ። የቤተ ክርስቲያኗ ትምህርት ነው፣ ኮንፌሽኑ ነው፣ ካታኬዝሙ የሚለውን ነው፣ ስነ መለኮቱ የሉትራን ስነ መለኮት የሚለውን ነው ያስተማርነው የተናገርነው። ችግሩ ምንድን ነው? አልተገለጠም፣ አልታወቀም። የሉትራን ትምህርት ብዙም አይታወቅም። በጣም የሚታወቀው የፔንቴኮስታሉ ትምህርት ነው ምድር ላይ ማለት ነው። እና አዲስ የሆነው ስላልተገለጠ ስላልወጣ ነው። አሁን ደግሞ እንደዚህ ሲወጣና ሲገለጥ ልክ በቤተክርስቲያን አንድ ሆና የቆየችውን ለመከፋፈል ለመለያየት እንደታሰበና እንደተደረገ ማሰብ የለባችሁም። ልዩነታችንን ማወቁ ይጠቅመናል። አንድነታችንን ማወቁ በምን ላይ ነው አንድ የሆነው የሚለውንም ማወቁ ይጠቅመናል። ሁለቱንም ማወቁ ይጠቅመናል ወገኖቼ። ምክንያቱም በሁሉ ነገር አንድ አይደለንም። የሆነ ጆንያ ውስጥ አንድ ጆንያ ውስጥ አተር፣ ባቄላ፣ ሽምብራ ምናምን ቢጨመር ጆንያ ውስጥ እስካለ ድረስ አንድ ነው ሊባል ይችላል። ጆንያውን ብትተረትሩት ግን ባቄላ ወደዛ፣ ሽምብራ ወደዛ ነው የሚሮጠው። እንደዛ ነው። በፕሮቴስታንት አምብሬላ ውስጥ አለን ማለት እንደዛ ማለት ነው። የየራሳችንን ሽምብራው ሽምብራነቱን ይዞ ነው ያለው። ባቄላው ባቄላነቱን ይዞ ነው በጆንያ ውስጥ ያለው። የተፈጨ ዱቄት ነው አንድ የሚባለው። ሙሉ በሙሉ አንድ ሆነ የሚባለው ያ ሽምብራው ባቄላው ሲፈጭ ነው። ዱቄት ከሆነ በኋላ ባቄላውን ከሽምብራው መለየት አትችሉ። ወጥ የሆነ አንድነት ይሆናል ማለት ነው። ይሄኛው ግን በጆንያ ውስጥ ያለ አንድነት ነው። ልዩነቱና አንድነቱን በደንብ ብናቀው ይጠቅመናል እንጂ አይጎዳንም። ለምናደርገውም ዲቤት ለምናደርገውም ውይይት ይጠቅመናል ብዬ አስባለሁ። ከዛ በተረፈ ኔጌቲቭ አልቲቲዩድ የለንም። እባካችሁ ተረዱን። ኔጌቲቭ የሆነ አልቲቲዩድ ፕሮቴስታንቱን የመከፋፈል እንትን ማለት ኢቭን እነዚህ ሀት ኢሹዎችና ንግግሮች ራሱ የመጡት እኛ ራሳችን ፕሮግራም ይዘን ይህንን እናስተምር ይህንን እናገር ብለን ቀጠሮ ይዘን አይደለም ያስተማርነው፣ ተጠይቀን ነው። እየተጠየቅን በጥያቄ ነው የመለስ ነው ማለት ነው። ከዛ የተነሳ እንደሆነ ተረዱን። እንደገና ደግሞ ልትወዱንም ግዴታ አለባችሁ እኮ ፕሮቴስታንት ወንድሞቼና እህቶቼ። ኦኬ ዳዊት እንደዚህ ነው ብላችሁ የሳላችሁት ነገር ሊኖር ይችላል። ግን ልትወዱኝ ግዴታ የለባችሁም ወይ? ስድብስ ኃጢአት አይደለም ወይ? እናንተ ነፍስና ስጋችሁን አያሳድፍም ወይ? እኔ ላይ እኮ ምንም እንትን የሚለው ነገር የለም። አንድ ሰው ቢሰድበኝ እንትን ቢለኝ እኔ ላይ ምንም እንትን የሚለው ነገር የለም። ለተሳዳቢው ግን ነፍስና ስጋውን ያሳድፈዋል። እና እባካችሁ እናንተም ለምን በእኔ ምክንያት ነፍስና ስጋችሁ ያድፋል? የፍቅር ግዴታ አለብን። እኔ በጣም ነው የምወዳችሁ ፔንቴኮስታሎች፣ ፕሮቴስታንት በሙሉ በጣም ነው የምወዳችሁ። እኔ ትምህርቱን ነው የነቀፍኩት፣ ሳክራሜንታል ቴዎሎጂውን ነው የነቀፍኩት። ዛሬም ነቅፈዋለሁ፣ አልቀበለውም፣ ትክክል አይደለም እላለሁ ዛሬም። ያ ግን ስነ መለኮት ላይ ያጠነጠነ ነው። የሆነ ግለሰብ ላይም አይደለም፣ የሆነ ተቋሙን ከመጥላትም ነገር አይደለም። ይህንን ልትረዱኝ ይገባል ብዬ መናገር እፈልጋለሁ። ሁላችሁንም በጣም ወዳችኋለሁ። ትልቅ ቦታ አለኝ። ጸጋ ይብዛላችሁ። ተባረክ።